ኢትዮጵያ ሃይማኖት ተቋማት ጉባኤ ዘለግ ያለ መግለጫን ይዞ ወጥቷል። ሰሞንኛ ሶሻል ሚዲያ ላይ የእምነት ጸብ እስኪመስል ድረስ ብዙ ግለሰቦች በሃይማኖት ተቋም ስር ሆነው ሌላውን ሃይማኖት እየወረፉ የቀረቡበትም ሁኔታ አለ። ታዲያ ለዚህ መፍትሄ ያለውን ሐሳብ አስቀምጧል። እንዲሁም ራሳቸው የሚተዳደሩበት ህጎችንም ማሻሻያ አድርጓል። ሃይማኖታዊ ንጽጽር የሚባለውም እጅግ በጣም የሰከኑ በሰል ያሉ አባቶች ስርዓትና ዲሲፕሊን ባለው ዶግማዊ ውይይት የሚያደርጉበት ነው። ሰሞኑን ግለሰቦች እያደረጉ ያሉት ነገር ልክም አይደለም፣ ተቋማዊ ይዘትና እይታ እንዲኖረው አድርጓል ሲልም ገልጿል። ታዲያ በሰሞኑ ክርስቲያንና ሙስሊም ማል ችግር የተፈጠረ እስኪመስል ድረስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲሁም በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የሚዘባበቱ ጸያፍ ቃላትን የሚናገሩ ለጸብ የሚያነሳሱ ድርጊቶችን የሚሰሩ ግለሰቦች አሉ። እዚህ ሕጋዊ እርምጃ እንዲወሰድ እንፈልጋለን፣ የሕግ አካላት ትብብር እንድታደርጉም ሲሉም ጥሪ አቅርቧል። እዛም ባሻገር የትኛውም ግለሰብ ጽዩፍ ቃል እንዲሁም ጸብ የሚያነሳሳ ሌላ ቤተ እምነትን የሚነካ ከሆነ በራሱ ቤተ እምነት እንዲቀጣ ሕግም አሻሽለው መተዳደሪያ ያርገውም አስቀምጠውታል። የሆነ ሆኖ ግለሰቦች የሚሰሩት ስህተት ህጋዊ አግባብ ባለው መንገድ መጠየቅ እንጂ ሌላ ስህተትን በስህተት መስራትም ልክም አይደለም ብለውም ተናግረዋል። ከዛም ባሻገር በተያዝነው የአብይና ረመዳን ጾም ሁሉም ምዕመን ለንስሐ ዝግጁ ሆኖ ጸሎቱን እንዲጸልይና የራሱን ሃይማኖት ስብዕና እንዲያስከብርም ጥሪ ቀርቧል። እናም የሀገር ሰው ሰላም ለሀገራችን፣ ሰላም ለህዝባችን። ማናችንም ብንሆን ለየግላችን የምናደርገው የእምነት እንቅስቃሴ ተጠያቂ እንሆናለን እንጂ አንዱን በመወረፍ የሚመጣ ክብርም የሚመጣ እምነት አስተምሮም የለም። ስለዚህም ሁላችንም በየቤታችን ሰከን ብለን ወደ ቀልባችን ተመልሰን የራሳችንን እምነት አጠንክረን የምንሄድበትን መንገድ እንፍጠር እላለሁ። ይህ የሚኖር ህይወት ነው። ሰላም